የለውጡ መንግስት በተለይ የግብርናውን ዘርፍ ለማዘመንና ሜካናይዝድ ለማድረግ የወሰደው ቁርጠኝነት አሁን ላይ የሚታይና የሚጨበጥ ውጤት እንዲያመጣ አስችሎታል። በተለይ በቡና ልማት ዘርፍ ከዚህ ቀደም የነበሩበትን የአሰራር ማነቆዎች በመፍታትና በአዲስ ምርታማነትን ሊጨምር የሚችሉ ቴክኖሎጂዎችንም መጠቀም ተችሏል። የግሉ ዘርፍ እንዲበረታታና የቡና ልማት ስራ ለሀገር የሚያስገኘውን የውጭ ምንዛሬ እንዲያሳድግም ትልቅ ትኩረት ተሰጥቶበታል። እንደ ቀርጫንሼ ያሉ ግዙፍ ቡና አምራች የግሉ ዘርፍ አንቀሳቃሾችም አሁን ላይ የኢትዮጵያን የቡና ልማት ወደ ላቀ የሜካናይዜሽን ስራ እያሸጋገሩ ሲሆን ቀርጫንሼ ግሩፕ ከብራዚሉ የእርሻ ምርምር ኮርፖሬሽን ከሆነው ኤምብራፓ ጋር በጋራ ለመስራት የሚያስችለውንም ስምምነት አድርጓል። ወደዚህ ስፍራ የመጣ ነው የብራዚል ግብርና ምርምር ኮርፖሬሽን በሆነው ኤምብራፓና በቀርጫንሼ ቡና አምራች ኩባንያ መካከል የመግባቢያ ስምምነት ለመፈረም ነው። ይህ ስምምነት በብራዚል የቡና ልማትም ሆነ የግብርና ስራ ውስጥ ያሉ ከፍተኛ ተመራማሪዎችን የቡና መገኛ ወደ ሆነችው ኢትዮጵያ ለማምጣትና ምርታማነትን ለመጨመርና ኤክስፖርትን ለማሳደግ ነው። To Ethiopia, the birthplace of coffee. Today is an exciting moment, historical moment. የዛሬው ቀን በጣም አስደሳችና ታሪካዊ ቀን ነው። ምክንያቱም ዛሬ ከቀርጫንሼ ግሩፕ ጋር ስምምነት ያደረግንበት ቀን በመሆኑ በስምምነታችን ከብራዚል የግብርና ቴክኖሎጂ እንዲሁም በእንስሳት ልማትና በተለያዩ ሰብሎች በርካታ ልምድና እውቀት እናመጣለን። በተጨማሪም የኢምብራፓ የምርምር ቡድን የጥናት ምርምር ውጤቶችን ወደዚህ በማምጣት ከፍተኛ የልምድ ልውውጥ እናደርጋለን። Our knowledge ዓለም ላይ ትልቁን የቡና ድርሻ የምታመርተው ብራዚል ናት። እንደዚሁም በልምድ ደረጃ ከፍተኛ የተባለ ልምዷን የላቀ ልምድ ያላት ሀገር እንደመሆኗ መጠን ተቀራርቦ መስራቱ ለሁለታችንም እዚህ ጋር ያለ እምቅ ኃይልን ለዓለም ገበያ ከማቅረብ አኳያ በጋራ መስራቱ የነሱን የቴክኖሎጂ መጠቀሙ እነሱ የደረሱበት ለመድረስ የምናደርገውን ጥረት የበለጠ ያፋጥናል ማለት ነው። ብራዚል በዓለም ላይ በቡና ምርት ስኬቷ ቀዳሚ ከሚባሉት ሀገራት ተርታ የምትሰለፍ ሲሆን በተለይ በቀርጫንሼ ግሩፕና በብራዚሉ ኤምብራፓ የግብርና ምርምር ኮርፖሬሽን መካከል በጋራ ለመስራት የተደረሰው ስምምነት በእርግጥም ለኢትዮጵያ የቡና ምርት እድገት አይተኬ ሚናን የሚጫወት ነው። ብራዚል ውስጥ ከብዙ ዓመታት በፊት አጋጥሞን የነበረው ችግር አፈሩ በጣም አሲዳማ በመሆኑ ለምርት በጣም አስቸጋሪ ነበር። ነገር ግን የምርምር ተቋሞቻችን በሰሩት አመርቂ የምርምር ስራ ምክንያት በተለይ የግብርና ኢንቨስትመንታችን ላይ ያለው ምርታማነት እንዲጨምር ማድረግ ተችሏል። አሁን ማድረግ የምንፈልገውም ይህን ልምድ ወደ ኢትዮጵያ አምጥተን ምርታማነትን ማሳደግ ነው። በዚህ ኢምብራፓ ባደረገው ስምምነት መሰረት የቡና ልማትን ማሳደግ የሚያስችል አቅም ይገኛል። ምክንያቱም ኢምብራፓ ከብራዚሉ ፕሬዝዳንት ሉላ ዳ ሲልቫ ከፍተኛ እውቅናና ምስጋና የተሰጠው ኮርፖሬሽን ነው። በቡናው ልማት ዘርፍ እዚህ የቡና መገኛ በሆነችው ኢትዮጵያ ኢምብራፓ መስራቱም ትልቅ እድልና ጠቃሚ ነው። በእንስሳ ላይ በአዝዕርት ላይ እንደዚሁም ደግሞ በቋሚ ተክሎች ላይ በፍራፍሬና በቡና በስፓይስ እዚህ ነገሮች ሁሉ ላይ በጋራ የምንሰራ ነው የሚሆነው ማለት ነው። በኢትዮጵያ የቡና ልማት ዘርፍ ከፍተኛ ስራዎች እየሰራ የሚገኘውና ወደ በርካታ ሀገራት የኢትዮጵያን ቡና የሚልከው ቀርጫንሼ ግሩፕ እስካሁን ከ1.2 ቢሊዮን ዶላር በላይ የውጭ ምንዛሬን ለሀገር ማምጣት ችሏል። አሁን ያደረገውንም ስምምነት ጨምሮ የቡና ልማትን ሊያሳድጉ የሚችሉ ቴክኖሎጂዎችን እያስገባ ሲሆን መንግስትም የግሉን ዘርፍ እያበረታታ ይገኛል። በዚህም የቀርጫንሼ ግሩፕንና የብራዚሉን ኤምብራፓ ኮርፖሬሽን ስምምነት ተግባራዊ እንዲሆን መንግስት ክትትልና ድጋፍ እንደሚያደርግ የግብርና ሚኒስቴር አረጋግጧል። የእውቀት ሽግግር ለሚያደርጉና ፈጠራን ለሚያበረታቱ ሁሉ የኢትዮጵያ መንግስት ጠንካራ ድጋፍ ያደርጋል። በተለይ ደግሞ የግብርናውን ዘርፍ ወደ ላቀና ዘላቂ የምርታማነት ደረጃ በማሸጋገር የጋራ ብልጽግናና የማይበገር ኢኮኖሚ ለመገንባት ቁርጠኛ ነው። ይህ የኤምብራፓና የቀርጫንሼ ግሩፕ ስምምነትም በማዕቀፉ መሰረት ወደ ተጨበጠና ተግባራዊ ስራ ገብቶ የጋራ ተጠቃሚነትን እንዲያረጋግጥ እንፈልጋለን።